ይኸው ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። ዘውዳዊና ባላባታዊ ስርዓትን የሻረው የ1966 አብዮት 50 ዓመታትን አሳለፈ። በዓለም ላይ ከተካሄዱ ስር ነቀል ለውጥ ካስከተሉ አብዮቶች አይተናነስም የሚባለው የ66 አብዮት የጀመረው በከፍተኛ ደረጃ ተማሪዎች ንቅናቄ ቢሆንም ቀደም ባሉት ዓመትም በኢትዮጵያ የሥርዓት ለውጥን በመሻት ከመፈንቅለ መንግስት ሙከራ አንስቶ በተለያዩ ጊዜያት ህዝባዊ አመጾችና ንቅናቄዎች ተካሂደዋል። በኢትዮጵያ የመሬት ሥርዓትን ለማስተካከል የብሔር ጥያቄዎች መልስ እንዲያገኙ፣ ለእኩልነት፣ ለነጻነት፣ ለፍትህ እንዲሁም የመናገር ሐሳብን በነጻነት የመግለጽ ለሰብአዊ መብቶች መከበርና ለማህበራዊ ፍትህ በአጠቃላይም ለዲሞክራሲ ሥርዓት ግንባታ በርካታ ኢትዮጵያውያን ክቡር ህይወታቸውን ሰጥተዋል። ዛሬም በአገራችን የሰብአዊና ዲሞክራሲያዊ መብቶች ጥያቄዎች ከሰላማዊ ትግል እስከ መሳሪያ ትግል ይካሄድባቸዋል። ያም ሆነ ይህ ያለፉት 50 ዓመታት የተማሪዎች ትግል ምን ቅርስ ምን ውርስ ጥሎብን ሄደ የሚለውን መመርመር አስፈላጊ ቢሆንም ያለፉት 50 የለውጥ ዓመታት ሳንካልባና የምንፈልገውን የፖለቲካ ሥርዓት አመጡልን ባይባልም አስተዋጽኦ በኢትዮጵያ እስከዛሬ የተካሄደውና እየተካሄደ ያለው የሥርዓት ለውጥ እጅግ ከፍተኛ ነው። ይህንን ለውጥ በ50 ዓመታት ዘመኑ ለመቃኘት እንዲያስችለን ከተማሪ ንቅናቄም ሆነ ከዚያ በኋላ በተፈጠሩ የፖለቲካ ቡድኖች ውስጥ የተሳተፉ ያንን ሂደት በቅርብ ርቀት የተከታተሉ ተራማጅ ኢትዮጵያውያን መካከል በጨዋታ እንግድነት መጥተው ከሰጡን ምስክርነት ውስጥ የተማሪዎች ንቅናቄ የተፋፋመባቸውን ዓመታት፣ የመሬት ላራሹን፣ የብሔር ጭቆናን ጥያቄዎች፣ የ66 አብዮትን፣ የተለያዩ ፓርቲዎች ምስረታን፣ የትጥቅ ትግልን በሚመለከት ያጫወቱንን ትዝታቸውን ጸጸታቸውንም ጭምር በተከታታይ ሳምንታት ለእናንተ ለመቅረብ እንዲህ አሰናድተነዋል። ሐሳባቸውን በመጠኑ ለማቅረብ የመረጥናቸው እንግዶች በተማሪዎች ንቅናቄ በአገር ውስጥም ሆነ በውጭ ከፍተኛ ተሳትፎ የነበራቸውን ፕሮፌሰር አንድሪያስ እሸቴ የመጀመሪያው ናቸው። ፕሮፌሰር ገብሩ ታረቀ ከተማሪዎች ንቅናቄ አንስቶ በፓርቲ ተሳትፏቸው ይታወቃሉ። ፕሮፌሰር ጆን ማርካኪስ የተማሪዎች ንቅናቄ ከፍተኛ ደረጃ በደረሰበት ወቅት በመምህርነት ኢትዮጵያ መጥተው ከተለያዩ የነጻ አውጪ ቡድኖች ጋር ግንኙነታቸውን ሳያቋርጡ የቆዩ አሜሪካዊ መምህር ናቸው። ዶክተር አማረ ተግባሩ በተማሪዎች ንቅናቄና በፓርቲ ፖለቲካ ተሳትፏቸው ይታወቃሉ። ወይዘሮ ሂሩት አበበ በወጣትነታቸው የፖለቲካ ተሳትፎ ባሻገር አቶ ቀልቤሳን ወደ ፍትህ ለማቅረብ ባደረጉት አስተዋጽኦ በኋላም የቀይ ሽብርን ፍርድ ሂደት ለመሰነድ ያደርጉት በነበረው ጥረት ይታወቃሉ። በጨዋታ እንግድነት በተለያዩ ድርጅቶች የተሳተፉ ታጋዮችና አብዮተኞች ስለ ተሳትፏቸው አጫውተውናል። እነዚህን የመረጥናቸው አነሰም በዛ በ50 ዓመት ውስጥ የተካሄዱትን የፖለቲካ እንቅስቃሴዎች ሚዛናዊ በሆነ መንገድ በማየት ሊተነተን የሚገባ ሐሳብ ስለፈነጠቁልን ነው። የእንግዶቻችንን ዝግጅት በተከታታይ ሳምንታት ይዘን እንቀርባለን። ለዚህ ዝግጅት የወሰድነው ከሰፊው ጨዋታቸው ውስጥ በጣም ጥቂቱን ነው። እጅጋየሁ ታየ ወደምትሰራበት አትላንታ ኮሎኒ ስኩዌር ሆቴል ስራ ለመግባት አሳንሰር ውስጥ ገባች። እንደርሷው እዚሁ ሆቴል የሚሰራ አንድ ኢትዮጵያዊ ከስራ ወደ ቤቱ የሚሄድ አሳንሰር ውስጥ አጋጠማት። ሰላምታ ተለዋወጡ። የአገር ልጅ ያውን በውጭ አገር ሲገናኝ የእግዚአብሔር ሰላምታ መለዋወጥ አዲስ ነገር አልነበረም። አዲስ ነገር የሆነባትና እጅጋየሁ ታየን ብርክ ያስያዛት ግን በቁመናው በመልኩ ነው አይደለም እያለች የተጠራጠረችውን ሰው ማንነት ድምፁ ስላረጋገጠላት ነው። ድምፅማ አይረሳም ትላለች እጅጋየሁ። ድምፁ ረጅም ዓመታት ወደ ኋላ አጉዞ በወጣትነቷ የደረሰባትን ክፉ አጋጣሚ ያስታወሳት። ይህን መጥፎ አጋጣሚ በጊዜ በኑሮ ትግል ከአገሯ እጅግ ርቃ በመኖር ረስታውና አፈር ለብሶ የነበረውን ንዴት፣ ቁጭት፣ ሐዘን፣ ፍርሃት እንደገና ቀሰቀሰው። ማመን አቃታት። ይህ ክፉ ሰው እዚህ ተከትሏት መምጣቱን መቀበል አቃታት። ልብ ስትገዛ ግን ሰው መፈለግ ነበረባት፣ ይህን ስሜቷን የሚጋራ። ለዚህ ደግሞ እንደርሷው ይሄ ንዴት፣ ቁጭት የሚሰማቸው ስሜቷን የሚጋሯት ነበሩ። መጀመሪያ የደወለችው ሎስ አንጀለስ ወደምትገኘው ኤልሳቤጥ ጋር ነበር። ኤልሳቤጥ ኦታዋ ለምትገኘው ጓደኛዋ ሂሩት ደወለች። ሁሉም ተመሳሳይ መጥፎ አጋጣሚ ውስጥ ያለፉ ናቸው።
ይህን ጊዜ ነበር 16 ዓመታት የፈጀው የፍርድ ቤት ውጣ ውረድ፣ የጠበቃ ጥያቄና ምርምር፣ አደባባይ መዋል፣ የጋዜጠኛ መጠይቅ የጀመረው በዚች አሳንሰር ላይ በተፈጠረች አጋጣሚ። ይሄ የልብ ወለድ ድርሰት መግቢያ አይደለም፣ እውነተኛ ታሪክ ነው። እጅጋየሁ ታየ ሰፈሯ ፊት በር ነው። ሂሩት አበበ፣ ኤልሳቤጥ ደምሴ የጉለሌ ልጆች ናቸው። ደግሞም እንደ ማንኛውም የዘመናቸው ወጣት የአገር ጉዳይ፣ ፖለቲካ፣ ለውጥ የሚማርካቸው እነዚህን ወጣቶች አንድ የሚያደርጋቸው ግን አላግባብ መታሰራቸው፣ መገረፋቸው፣ መመርመራቸው ነው። ወጣቶቹ ለደረሰባቸው እስር፣ ግርፊያ ወዘተ የፖለቲካ አቋማቸው ወይንም ይህን መቃወማቸው፣ ያንን መደገፋቸው ሰበብ ነው እንጂ በዘመኑ ወጣት መሆናቸው ብቻ በቂ ነበር። ይህ ዘመን በኢትዮጵያችን የቀይ ሽብር ዘመን በመባል ይታወቃል። ሶስቱም ወጣቶች ልክ እንደ አብዛኛው የዘመኑ ወጣት የቀይ ሽብርን መራር ትዝታ በልባቸው አፍነው በሱዳን፣ በኬንያ፣ በጅቡቲ ወይም በተገኘው መንገድ ሁሉ ሸሹ። የሶስቱ ወጣቶች ማረፊያ ሰሜን አሜሪካ ሆነ። ከዓመታት በኋላም እነዚህ ወጣት ሴቶች ሌላ ትግል ጀመሩ። ትግሉ በፍትህ አደባባይ እንደ እነርሱ በስደት ካገሩ ከወጣ ኢትዮጵያዊ ጋር ነበር። እንደምንድን ነሽ ሂሩት? ደህና ነሽ ወይ? በጣም ደህና መጣሽ ወደ ሸገር። እሺ፣ በጣም ደህና ነኝ። በጣም አመሰግናለሁ ይሄን እድል ስለሰጠሽኝና እዚህ መጥቼ ታሪኬን ከማንኛውም ኢትዮጵያዊ ጋራ ከሁሉም ሰው ጋራ ለመወያየት ስለበቃሁኝ። ከአትላንታ የስልክ ጥሪ ደረሳችሁ? አዎ። ደዋይዋ እጅጋየሁ ናት? አዎ። መጀመሪያ ለኤልሳቤጥ ነው የደወለችው? አዎ። ይህን አጋጣሚ ብዙ ጊዜ ተናግረሸዋል ሂሩት አውቃለሁ። እኛ ግን ዝርዝሩን አልሰማነውም እና እንደገና ጠይቅሻለሁ። እሺ፣ ምን ሆነ? እንግዲህ እጅጋየሁ በዌትረስነት አትላንታ ያለው ሻረተን ውስጥ ትሰራለች እና ኤሌቬተር ይዛ ለመሄድ ስትሄድ ቀልቤሳን እዛ በሩ ላይ ታገኘዋለች። ኤሌቬተር በሩ ላይ ውጭ አንድ ኤሌቬተር ነው የሚወስዱት። ስታየው ልታምን አልቻለችም። ቀልቤሳን የሚያክል ሰው፣ ቀልቤሳን በዛ ጊዜ ለሚያውቀው ሰው ቀልቤሳን እዛ ማየት ይሄ ሻንጣ የሚያመላልሱ ሰዎች ሆኖ ነው የሚሰራው። ዩኒፎርም ለብሷል። በዛ በዩኒፎርሙ ላይ ደግሞ የስሙ ታግ አለ። ስሙን ታግ ደግሞ የበለጠ ስታይ ስሙን እንኳን አልቀየረም። ስላልቀየረ ያንን ስታይ በጣም ደነገጠች። ይሄ ሰውዬ መልኩ ብቻ ሳይሆን ስሙም እያረጋገጠላት ነው። ግን ከነበረው ስልጣን ጋራ እዛ ቦታ ላይ መገኘት በጣም አስቸጋሪ ሆነባት። ስለሆነባት መስራት እንኳን አልቻለችም። የዛን ጊዜ ተንቀጥቅጣ ወደ ቤቷ ትመለሳለች። ትመለስና እንግዲህ ለኤልዛቤት በወረቀቱ ላይ እንዳነበብሽው በደንብ አድርገሽ በመግቢያው ላይ እንዳነበብሽው ለኤልዛቤት እሷን ነው የምታውቀው። ምክንያቱም የእህቷ ጓደኛ ነች፣ የታላቅ እህቷ። ከታላቋ እህቷ ጋራ ከዚህ በፊትም አብረው ታስረው ነበረ። እጅጋየሁ የጉለሌ ልጅ አይደለችም። ቀልቤሳ አካባቢውን ብቻ ሳይሆን ከአካባቢው ውጭ እያመጣ ይገርፍና ያስር ነበረ እና እጅጋየሁ ኤቲቱ የሚባለው የአፓርትመንት እዛ ውስጥ ነበረ ከሂልተን ሆቴል በላይ እና ከዛ ነው ይዘው አምጥተው ከፍተኛ 9 የገረፏትና ያሰሯት። እና ለኤልዛቤት ትደውልላትና እንደው ቀልቤሳን አየሁት ስትላት፣ አይ ስተት አድርገሽ ነው፣ ቀልቤሳ በምንም አይነት እዚህ ሀገር ያውም እዛ ሀገር እናንተ መስሪያ ቤት ተሳስተሻል ትላታለች። ለማንኛውም ለማረጋገጥ መተሽ ለምን አታይም ትላታለች። እሺ እንግዲያስ ሂሩትም ጋር ልደውልላትና ሂሩትን ደግሞ ልጠይቃት ትላለች። እኔ ጋር ትደውላለች ማለት ነው። ስደውልልኝ የኔም መልስ ከኤልሳቤጥ ምንም ልዩ አልነበረም። ለማመን በጣም ያስቸግራል። ይህንን ዛሬ የሚሰሙት የቀልቤሳን ታሪክ በፊት የሚያውቁት እንደዚሁ እንደሚቸግር ይታያቸዋል ብዬ አምናለሁ። ከዛ ተነሳን ሄድን እና አንድ ቀን ከስራ ሲወጣ ውጪ የሚሰራበት እንትን ላይ መጠበቅ ነበረብን። ሲወጣ እዚህ እንደ ሞል አይነት ነገር ነው እና ሆልዌው ላይ መጠበቅ ነበረብን እና እዛ ጠብቀን ሲመጣ አየነው። እሱ ነው። በርግጥ ስናየው ግን ለብዙ አመት ኦልሞስት እንግዲህ ይሄ እንትን የተካሄደው በፈረንጆች አቆጣጠር ሊሄድ ነው በ1977 ዓመተ ምህረት 78 ዓመተ ምህረት ነው። አሁን ይሄንን ነገር እያደረግን ያለ ነው 1990 ዓመተ ምህረት ነው። እርግጥም ደርግም ከስልጣን አልወረደም። ይሄንን ዓመተ ምህረቱን ትራንስሌት አድርገው 82 ማለት ነው፣ በአበሻ 82 ነው ማለት ነው። እና እዛ በሩ ላይ በቃ
መተቃቀፍ ጀመርን። ምክንያቱም ታሪኩን አውርተነው አናውቅም። ደብቀነው ሸፍነነው ዘግተነው የራሳችን ኑሮ ሁላችንም ጀምረን ነበር። ዛሬ እንደገና ይሄን ታሪክ ከፈት ነው ማለት ነው። ለመጀመሪያ ጊዜ ምን እንደምናደርግም ስላልገባን የሚታየን የነበረው መተቃቀፍና አንዱ አንዱን ሳፖርት በማድረግ መላቀስ ነበር። እጅጋየሁ ጋር ሄድን፣ እጅጋየሁ ጋር አደርን። ከዛ በኋላ የሚደረገውን ነገር እጅጋየሁ ኃላፊነቱን ወስዳ ፈልጌ እስቲ አንዳንድ ነገሮች አጣርቼ ነግራቸዋለሁ ብላ በዛ አይነት ሁኔታ ተለያይተን እኔም ወደ ወጣዬ ወደ ካናዳ የምኖርበት ቦታ ተመለስኩኝ። ኤልዛቤትም ወደ ሎስ አንጀለስ ተመለሰች ማለት ነው። እንደዛ ከተመለስን በኋላ እጅጋየሁ አጣርታ እነዚህ የሂውማን ራይት ሎየሮች ታገኛለች። ስታገኝ እነሱን ያገኘችው በአንዲት ኢትዮጵያዊ እርዳታ ነው። በየቦታው ስታጠያይቅና እነሱ ሎየሮቹ ምን ይሏታል፣ መጀመሪያ ካነጋገራቻቸው ወዲያ በስልክ መተን እንድናነጋግራቸው ይነግሯታልና እኔም ከአለሁበት ቦታ ኤልዛቤትም ከሎስ አንጀለስ ወደ አትላንታ ተጉዘን እነዚህ ሎየሮች ክፍል ሄድን ማለት ነው። ሎየሮቹ መስሪያ ቤት ሄድን። መስሪያ ቤቱ ስንገባ ሲያዩ ኢትዮጵያን ማንም ሰው ስለ ቀይ ሽብሩ በዓለም ላይ ተሰምቶ አያውቅም ነበር። በደንብ ነበር የተደበቀው፣ በደንብ። ስለዚህ በጣም አስደነገጣቸው። እጅጋየሁ በተለይ ገላዋ በተፈጠረው ግርፊያ ጠባሳው ገላዋ ሙሉውን ነው። አንድ ቦታ አልቀራቸውም የደበደቧትና መጀመሪያ ላይ እነሱ እውነት አልመሰላቸው። ምክንያቱም ማንም ሰው ኒውስ ላይ እንኳን ስላልወጣ ስለማይታወቅ የኢትዮጵያ ረሃቡ ይታወቃል እንጂ ስለዚህ አይነት ግርፊያ በፍጹም ጭራሽ ስለዚህ አይነት እስር፣ ስለዚህ አይነት ግድያ ምንም አይታወቅም ነበር እና ሪሰርችም ማድረግ ነበረባቸው ይሄንን በእርግጠኝነት በዚህ አይነት አደጋ መፈጠሩን እና በጣም ደነገጡ አዩን እና ምንድን ይሄንን ምንም በቃ እነሱ ራሳቸው አብረውን አለቀሱ ታሪኩን ስንነግራቸው። ለእኛም የመጀመሪያ ጊዜ ነው እንዲችል ስናወራ ዝርዝሩን ቦታዎችን ለማስታወስ ሞከር የደረሰብንን እነማን እዛ እንትን ውስጥ እንዳሉ። ሁለተኛ የባህል ልዩነቱ ራሱ እኛ በባህላችን ቀኖችን አንመዘግብም፣ ከሁኔታዎች ጋር ነው የምናያይዛቸውና የተገረፍንበትን ቀን በወር ሊሳሳት ይችላል፣ በሳምንት ሊሳሳት ይችላል። ምክንያቱም ባህላችን አይደለም እችን ደቂቃንና ሰዓትን መዝግበን ማስቀመጥ እንዲሆን ያለው። ለነጩ ደግሞ ባህል እያንዳንዱ እንኳን ክፉ ቀን የደረሰበት ሌላም ኖርማል ካዥዋል የሆነ ቀን በዚህ ቀን በዚህ ሰዓት የተደረገ ነው ብሎ ልምድ ነው። ስለዚህ ያንን እየተመለስን ማስታወስ ነበረብን፣ ቀኑን ቦታውን እንዴት እንደነበረ ከተያያዙ ነገሮች ጋር እያደረግን። ሁለተኛ ነገር ደግሞ የካላንደር ልዩነት አለ። የካላንደር ልዩነቱ ራሱ ሌላ ችግር ነው። ምክንያቱም የ8 ዓመት ልዩነት አንዳንድ ጊዜ ይሆናል 8 ዓመት አንዳንድ ጊዜ 7 ዓመት ይሆናል። ሴፕቴምበርና አይ ቲንክ 4 ወሩ ጃንዋሪ የሚቀየርበት እሱ ለውጥ ያመጣል እና እሱን ራሱ መቀያየር በየጊዜው መቀያየሩ አስቸጋሪ ነበርና በጣም ይዛለታ እሱንም ለማስረዳት። ሁለተኛ ያልተናገር ነው ለቤተሰቦቻችን። እኔ እናቴ ተገርፌ ጠባሳይን እያየች አንድ ቀን በስተት እንኳን ጠይቃኝ አታውቅም። ምክንያቱም አትጠይቀኝ አውቃለሁኝ ያንን ያለፍኩትን ስቃይ መሸከም በጣም ኃይለኛ ስለሆነ ነው። ስለዚህ ዝም ከተባለ አትሊስት በመትረፌ ብቻ ተጽናንቶ መኖር ነው። ሁሉም ከመሞት ወይንም ካለመሞት ጋር ነው የምናወዳድረው እና በጣም አስቸጋሪ ነበረ። አብረን ከነሱ ጋር እነሱ እውነቴን ነው የምለው ጠበቆቹ በሙሉ ወደ 7 ጠበቆች ነበሩ ከየሀገሩ ተጠራርተው የመጡ ከኛ ጋር እኩል ነው ያለቀሱት። ከዛ ጠበቆቹ ውስጥ በጣም አብረው ነው የቆዩ ማይልስ የሚባለው ፖል ሃፍመን፣ እንደዚሁም ሎራ የምትባለው ሎራ በተለይ በቃ ከኛ ጋራ መለየት እንኳን አልፈለገችም። ሆቴልም ከሄድን ወዲያ ተከትላን አብራን ነበር የሄደችውና በጣም ብዙ መከራ አብረን አልፈናል ማለት ነው። ገንዘብ አልነበራችሁም? ምንም ገንዘብ አልነበረንም። ብንከስ ኖሮ በገንዘብ ደረጃ ብንከስ ኖሮ እነዚህ ሎየሮች በሰዓት 700-800 የሚከፈላቸው ነው። ኬዙን እነሱ ጉዳያችንን ከሰሙ ወዲያ ፕሮቦኖ የሚሉት አለ፣ በነጻ መውሰድ እና በነጻ ነው የወሰዱልን፣ በነጻ ነው የረዱን። እና ይሄ አስቸጋሪ የነበረው ይሄ ክስ ምን አይነት ክስ ነው የሚሆነው የሚለው በጣም ራሱን የቻለ አስቸጋሪ ነበር። ምክንያቱም የሆነው ይሄ ጉዳይ የሆነው ከዛ በፊት 17 ዓመት በፊት ኢትዮጵያ ውስጥ ነው የተደረገው። እኛ ሁላችንም አትላንታ አሜሪካ ውስጥ ነን ያለ ነው እና እንዴት አድርገን ነው የምንከሰው፣ በምን ህግ ነው የምንከሰው የሚለው ራሱን የቻለ ነበርና እሱን ጥናት አድርገው መቅረብ ነበረባቸው።
ጥናት አድርገው ምን ብለው ተዘጋጅተው እስከሚቀርቡ የኮርት ቀንም አግኝተው ሁለተኛ እሱንም ፈልገው የእሱንም ዲፖዚሽን ወስደው እስክንቀርብ ድረስ የወሰደው ከ1990 እስከ 1993 ዓመተ ምህረት ነው እንደምታዩና ረጅም ጊዜ ነው። ረጅም ጊዜ ማለት 3 ዓመት ከግግም የዛሬው የቅዳሜ ጨዋታ የአብዮቱን 50ኛ ዓመት በሚመለከት ያሰናዳ ነው ልዩ ዝግጅት ሲሆን የዛሬው ምልከታ የወይዘሮ ሂሩት አበበ ነው። ሂሩት አዲስ አበባ ትመላለሻለሽ። አሁን አንድ ፕሮጀክት አለሽ ኢትዮጵያን ሬድ ቴረር ዶክመንቴሽን ኤንድ ሪሰርች ሴንተር የቀይ ሽብር የመዛግብትና የምርምርና ጥናት ማዕከል ለማቋቋም ይህን ሰምቻለሁ። ስለ ፕሮጀክቱ ብታስረጅን፣ ስላለፈው ሁኔታ በግልጽ መነጋገር መወያየት ያስፈልጋል የሚል ዓላማ ያለበት መሰለኝ። ሴንተሩ አዲስ አበባ ብቻ ነው የሚሆነው? ሌሎች አገሮች ውስጥስ ዶክመንቱን ማግኘት እንደዚህ የሚቻልበት ሁኔታ አለ? ምንድን ነው ዓላማው በአጠቃላይ? እሺ እንግዲህ እኛ ይሄንን መንገድ ይሄንን ጉዞ በምናደርግበት ጊዜ አንድ ነገር ያየነው ነገር ቢኖር ዶክሜንቶች ነው። በጣም በሚገርም አይነት የተቀመጠ ዶክሜንት አለ። ሌላው ሀገር በጣም አስቸጋሪው የፈለግሽው ሀገር ብትሄጂ ከኢስት ጀርመኒ በስተቀረ ብዙ አገር ዶክሜንት ማግኘት ነው። ለዛ ለተሰራው ክራይም ዶክሜንት ማግኘት ነው። እዚህ መኖር ብቻ ሳይሆን ብዛቱ ራሱ። ምክንያቱም ከባህላችን ልብ ብለሽ አይተሽ እንደሆነ አንድ ቦታ ስትሄጂና ከእንትን እንጀምር። እኔ አሁን ከአውሮፕላን ወርድና ዲቲ ፍሪ ሾፕ ገባለሁ። 3 ካርቦን ያመጡና ይከቱና ጻፊ ፓስፖርት ቁጥሩን ምንም መሙላት አለብሽ። በፊት አላስበውም ነበር፣ ግን ምን ብለሽ ነው የምታስቢው? ይሄ ዶክሜንት 3 ከሆነ 3 ቦታ ይሄዳል ማለት ነው። 3 ቦታ ተቀምጦ ይሆናል። ምን እንደምናደርገው አንወቅ እንጂ በጣም ዶክሜንት እንሰበስባለን። በጣም በሚያስገርም አይ ቲንክ ልዩ ነን ከአፍሪካ በሙሉ። ማንም ይነግርሻል በዚህ በቢሮክራሲያችንና በዶክሜንት ማስቀመጥ። እና ይሄን ዶክሜንት ሳይ በጣም ነው የገረመኝ። እንዴ ማለት እያንዳንዱ የካርቦን ኮፒ ያለው ማለት ነው። እንግዲህ ይሄን ሰው ገለናል ብለሽ ስትጽፊ 3 ካርቦን እያደረግሽ እታች ፈርመሽ ነው የምትልኪው። አሁን እዚህ ስፔሻል ፕሮሲኪዩተር ያለው ዶክሜንት እንደዛ አይነት ነው። አንዱ ጋር ባታገኘው አንዱ ጋር ታገኘዋለሽ። አንዱ ጋር ባታገኘው 3-4 ኮፒ ስለተበተነ ያንን ባህል አድርገን ወስደን እንትን ስላደረግ ነው። እና 2004 የዚህ ስፔሻል ፕሮሲኪዩተሩ መጥቶ ጠይቀዋለሁ። ይሄ ዶክሜንት እንዴት ነው ዶክሜንታችሁን? ያው በሲኤንኤን ጊዜም አየሁት፣ በዚህ በኮርቱም ጊዜ አየሁት። አሁን ወዴት ነው የሚሄደው ይሄ ዶክሜንት እናንተ ጉዳያችሁን ከጨረሳችሁ በኋላ የሚለውን ጥያቄ ያቀረብኩለትና ይሄ ዶክሜንት እንግዲህ ምንድን ነው የሚሆነው? እኛ ጉዳይ ስራችንን ስንጨርስ ወደ ፍትህ ሚኒስትር ይደባለቃልና ከፍትህ ሚኒስትር ጋር ከሌላው ዶክሜንት ጋር ይቀመጣል አለኝ። ግን እኮ ፍትህ ሚኒስትር የሚከሰሰው ሰው በሌብነት፣ በስርቆት፣ በሌላ ነፍሰ ገዳይነት ይሄ ስፔሻል ኬዝ ነው። ለዚህም ነው ልዩ አቃቤ ሕግ የተቋቋመውና ይሄንን ዶክሜንት ሌላ ሊደረግ የታሰበ ሀሳብ አለ ወይ ብዬ ስጠይቀው እኔ ይሄንን ነው ማቀው ብሎ ይለኛል። ከዛ ተነስቼ ማጥናት ጀምራለሁ። ከካምቦዲያ ጋር በጣም ተመሳሳይ እንትናለን። እነሱም የንጉስ አገዛዝ ለብዙ ጊዜ ነበራቸው። የተጣሉት በሚሊተሪ ነው። በሚሊተሪ ተጥሎ ኪሊንግ ፊልድ የሚል ካምፔን ያካሄዱት። በዛ በኪሊንግ ፊልድ ከ3 ሚሊዮን 1.5 ሚሊዮን ህዝባቸውን የጨረሱት እና አገዳደላቸው ፎርማቱን ያየሽ እንደሆነ የመፈክር አሰጣጣቸው ሁሉንም ገበሬ ለማድረግ የተሞከረው ካምፔን በጣም ተመሳሳይነት አለው እና ስለዚህ የእነሱን አሰራር ማጥናት በጣም አስፈላጊ ሆኖ አየሁትና ለመጀመሪያ የጻፍኩለት ለቻንግ ነው፣ ለካምቦዲያ ዶክመንቴሽን ሴንተር ቻንግ ላለውና ግን ለመሄድ ሄጄ ለማየት ምናምን ከመጀመሪያ በፊት ከውጭ በወረቀት ባጠናው ይሻላል በሚል ነበር እንትን ያልኩት የነበረው እና እሱን አየሁኝ። ከዛ በኋላ መጠያየቅ ጀመርኩኝ። ሁሉም ማቃቸውን ሰዎች በሙሉ በውጭ ዜግነት በእንደዚህ አይነት በሂውማን ራይት ስራ ላይ የሚሰሩ ሰዎችን እየሄድኩኝ ስለዚህ ዶክሜንት ብቻ ነው የማወራው። ዶክሜንት እንዴት አድርጎ ነው አሰባስቦ የዶክሜንት ማሰባሰቢያ ድርጅት ማቋቋም የሚቻለው? ሌላ የነዚህ ሆሊኮስት ሚዚየም የጁሾቹ
በሁለተኛው ዓለም በናዚ የተገደሉት 6 ሚሊዮን ነው የሞተባቸው እና የነሱ ዶክሜንትና እነሱ ኔቨር አጌን ብለው የተነሱበት ለዓለም ህዝብ በሙሉ ነበር ኔቨር አጌን ያሉት። ግን ለዓለም አልሰራም፣ ለራሳቸው ሰርቷል። ከዛ በኋላ ስንት ጄኖሳይድ ተካሄደ። በቅርቡ እንኳን ሪሰንትሊ ሩዋንዳ ተካሂዷል። እና የነሱ ሞዴል ግን ወስዶ አፕላይ ካደረግነው ኢትዮጵያ ውስጥ ሁለተኛ ተመልሶ የማይመጣበት ሁኔታ መፍጠር ይቻላል። አትሊስት ኢትዮጵያ ውስጥ በዓለም አቀፍ ደረጃ ባንቀይር በአገር አቀፍ ደረጃ መቀየር ይቻላል። እና የነሱ ሞዴልና ጥናት ምንድነው ልንወስድ የምንችለው? እነዚህን በማለት እንግዲህ ሪሰርች ማድረግ ጀመርኩኝ እና ረዘም ያለ ጊዜ ወሰደ። ምክንያቱም በዛ ፊልድ ላይ አይደለሁም ያለሁት። አሁን ፊልዴን ኦልሞስት እየቀየርኩ ነው ማለት ነው። ወደ ህግ እየሄድኩ ነው እና እንደነሱ የህግ ብቻ ሳይሆን የሂውማን ራይት ጥናት፣ የሰዎች የካልቸር ግንኙነት፣ እነዚህ ነገሮችን ማወቅ ያስፈልጋል እና በዛ አይነት ስራ ላይ ያሉ ሰዎችን ማነጋገር ጀመርኩኝ። ይሄ ጀርኒ በጣም ኢንትረስቲንግ ነው። ያነጋገርኩት ሰው እምቢ ያለኝ ሰው ወይ አረዳሽም ያለኝ ሰው አጋጥሞኝ አያውቅም። እውነት ለመናገር ያረዳኝ አይነት ሰው የለም። ዛሬ የደረሰበት ቦታ ለመድረስ አነጋግሬው ፊቱን አይቼ እንደዚህ ጉዳይን ነግሬ አሁን ይሄንን ከጨረስኩ ወዲያ አንቺም እረዳሻለሁ ብለሽ እንደምትገቢ ባለሙሉ ተስፋ ነኝ። የሚገርም ነው። ያነጋገርኩት ያወራሁት ሰው በሙሉ ስለዚህ ጉዳይ ምን እናደርግልሽ፣ በምን መንገድ እንርዳሽ፣ ሀሳቡ ጥሩ ሀሳብ ነው በሚል ነው ሳፖርት ያደረገኝና መጀመሪያ ያነጋገርኳቸው ሰዎች በሂስትሪ ጥናት ላይ ያሉ ሰዎችን ነውና ዶክተር ኪሲ ኤድዋርድ የሚባል በኢትዮጵያና በካምቦዲያ ጄኖሳይድ ብሎ የጻፈ መጽሐፍን አገኛለሁ። እሱን እደውልለትና እንዲህ አይነት ሀሳብ አለኝ ምን ይመስላል ስለው በቃ ትክክለኛው ሰው ተፈጠረ ነው ይሄን ነገር ለማድረግ ጥሩ በቃ ይሄ መጀመር ያለበት ነገር ነው። ምን ልርዳሽ አላቸው። ዶክተር ኪሲ ጋናዊ ናቸው፣ የጋና ፕሮፌሰር ናቸው። ግን የሚኖሩት ፍሎሪዳ ሂስትሪ እንትን ናቸው፣ ፕሮፌሰር ናቸው። እና የምረዳውን ነገር እረዳለሁ ብለዋሉ። አሁን ለጊዜው መፈልጎት ለቦርድ ነው ብዬ እሳቸውን ቦርድ ውስጥ አስገባለሁ ማለት ነው። ከዛ ደግሞ አንድ ግሬግ የሚባል ሲኒየር ፕሮሲኪዩተር የቀልቤሳን ኬዝ ከያዘችው የአይኤንኤስ ፕሮሲኪዩተር ጋራ ልክ የእኛን ኬዝ ስንጨርስ ሌሎች ኢትዮጵያን ኬዞች አይኤንኤስ የጀመረው አለ። እዛ ላይ አንዳንድ ነገር ያስረድሏቸውን ነገር ወደውት ነበር። የካልቸራል ልዩነቱን፣ የሰዓት ልዩነቱን እና ልትረጂ ትችያለሽ ወይ ብላ ትጠይቀኛለች ለሌላ ኬዝ ኮምፕሊትሊ። ኦፍኮርስ እነዛን ኬዝ በዊትነስነት ሳይሆን በውጭ በባክግራውንድ እንድረዳቸው ነው አንዳንድ ነገሮችን እና ይሄ ግሬግ ጎርደን የሚባል ሲኒየር ፕሮሲኪዩተር ነበረ። ዋሽንግተን ዲሲ ነው ያለው። እሱ ይጽፍልሻል ና እስቲ ባክሽ እርጂው ትለኛለች። እሺ ብዬ ጽፍለታለሁ፣ እረዳዋለሁኝ እና ለሱም እነግረዋለሁ ይሄን አይነት ዶክመንቴሽን ሴንተር ማቋቋም ፈልጌያለሁ ብዬ ስለው በጣም ይሄ የምፈልገው ነገር ነው እና ትንሽ ጊዜ ስጪኝ ኮንታክት አደርግሻለሁ አለኝ። በመሀል ፕሮሲኪዩተርነቱን ያቆምና አስተማሪነት ኖርት ዳኮታ ዩኒቨርሲቲ ውስጥ ይገባል። ኖርት ዳኮታ ዩኒቨርሲቲ ውስጥ ሲገባ ኖርት ዳኮታ ዩኒቨርሲቲ ሆነን መጻጻፍ እንጀምራለን። አሁን ኖርት ዳኮታ ዩኒቨርሲቲ ውስጥ በ2007 ፌብሩዋሪ ላይ የሴቶች ቀን ሁልጊዜ በየአመቱ ያቀርባሉ። የሴቶች ማህበር የተማሪዎች የሴቶች ማህበር እና ምን ይላቸዋል እንግዲህ አንድ ሴትን ነው ወስደው የሚያወድሱት ዳትዴ የምትወደሰው ሴት እኔ እንደሆን ይጠይቃቸውና የኔን ታሪክ ያቀርብላቸዋል። ሲያቀርብላቸው እሰየው ልታመጣት ትችላለህ የኛ ከፍለን እናመጣታለን ብለው ይጠይቁታል። እነሱ ይጋብዙኛል፣ እሄዳለሁኝ እና ሲሄድ ትልቅ አዳራሽ አዘጋጅተው የጠቅላላ የዩኒቨርሲቲውን ሰው አድቨርታይዝ አድርገው ለ3 ሳምንት ተማሪውን በሙሉ ይጠሩታል። እንግዲህ ኖርት ዳኮታን ስታዩት ድንበኛ አናደር ገጠር እንደውም አትላንታ ይሻላል። ብዙም ጥቁር ዜጋ የሌለበት የነጮች ዜጋ የሚበዛበት ኢቭን ተማሪዎቹ ሁሉ ብዙዎቹ ከገጠር ከፋርም ጋር ምናምን የተገናኙ ናቸው። ግን ሎ ዲፓርትመንቱ ጋር ስለተዘጋጀ ተማሪዎች ከያቅጣጫው ነው የመጡት። አሁን ከያቅጣጫው መጥተው እኔ ስለ ኢትዮጵያ ላወራቸው ነው። ስለ ኢትዮጵያ እንደው ቢያዩ እንኳን የሚያዩት ነገር የሚኖረው የ1984 ረሃቡን በቲቪ ላይ ያዩት ነው የሚሆኑት። ምንም ከራሳቸው ጋር የሚያያይዙት ነገር ላይኖር ነው ማለት ነው እኔን ለመስማት ኢትዮጵያን በሚመለከት። ስለዚህ እንዴት አድርጌ ነው ከራሴ ጋር ማቀራረባቸው የሚለው በጣም ብዙ ሀሳብ ጭንቅላቴ ላይ እየሄደ ነው የተዘጋጀሁት። ሁልጊዜ ፓወርፖይንት ፕሬዘንቴሽን ታዘጋጅና
ሰው ጋር ስትደርሺ እንደየሰው ሁኔታና መልክ መቀየር አለብሽ ትንሽ እንትን ሞዲፋይ ማድረግ አለብሽና ቶሎ ሞዲፋይ ማድረግ ጀመርኩኝና መጀመሪያ ያለብኝ እንግዲህ ያልኩኝ ከራሴ በጀመር ይሻላል ራሴን ባስተዋወቅ ይሻላል ሂሩት ማለችና ከልጅነት ጀምሮ ከቤተሰቦቼ ካናኗሬ ከሄድኩበት ትምህርት ቤቶች እና ያላቸው አመለካከት ከነሱ ጋራ ምን ያህል እንደሚመሳሰል አሳየኋቸው ማለት ነውና የቲቪ ሾዎችን መጥቀስ ጀመርኩኝ የተለያዩ የቲቪ ሾዎችን ማንሳት ጀመርኩኝ በልጅነታችን ያየነው እና ከነሱ ጋራ እንግዲህ የቦናንዛን ሙቪ ነበር አንደኛው እና መሳቃዬ ላይ ነበር የሆነ መሳቃ ነበረችኝና እሷ ላይ የነበረውን ነገርኳቸው አክተሮች እነ ቢቢን እና እሱን በመጠቅስበት ጊዜ አሁን ስለ ራሳችን ሰው ነው የምናወራው ስታያለሽ ወደ አንቺ ሲመጡ ከዛ ደግሞ ስለ ሁለተኛ ዓለም ጦርነት ሙቪ በጣም የተሰራው በእንትኖቹ ላይ ነው በጆርሽና በጀርመን ላይ ነው በጣም የተሰራው ስለነሱ አንዳንድ ሙቪዎች ሊስብ የሚችልበት ይሄ በተለይ ሙቪው ላይ ብዙ ጀርመኖች የተወሰኑ ጀርመኖች 3-4 ይሆኑና በጣም ብዙ ጆርሾች ሆነው ያንን መሳሪያ ብቻ ስለያዙ የፈለኩትን ሲገፏቸው ሲገድሏቸው ምናምን ታያለሽ እኛ ያለፍነውን ካላለፍሽ ያንን አንደርስታንድ አታረጊ ለምን ብልሽ መሞት አይሻልም እንዴ ተጋፍተሽ እና ያችን አራቱን ገለሽ ሁለት ሰው ቢሞት ነው ብለሽ ነው ብዙ ጊዜ እንደዛ ነው ሰው የሚያዩ ተስፋ ይሄ የሰው ልጅ ተስፋ ታውቂያለሽ ለተስፋ ነበር ማውራው ያቺ አንድ ደቂቃዋ ካለፈች ወዲያ ምናልባት ሊለወጥ ይችላል ኤቭሪ ሰከንድ ሊለወጥ ይችላል የሚል ተስፋ አለ ሁልጊዜ አለን ነው እና ስለ እንትን አወራቸው ጀመር ስለኔ እኔን ከሁለተኛው ስሬ ጊዜ ይገርፉኝና ከገረፉኝ በኋላ እንግዲህ ስገባ ወደ ስታሰር ወደ 4 ሰዓት ከምሽቱ 4 ሰዓት ነው የወሰዱኝና የገባሁት ስወጣ ግን ውጋገን ሰዓት ይዤ አይደለም ውጋገን የቀኑ መውጫ ውጋገን ይታይ ነበር እንግዲህ ያን ያህል ሰዓት ግርፊያ ላይ እንደነበርኩ መገመት ትቻለሽ ሲያመጡኝ መሄድ ስለማልችል ሁለትና እጅሽና እጅሽ እንደዚህ ይዘው ነው እና የተገረፍኩበት ቦታ ላይኛው ፎቅ ላይ ሲሆን ሲያመጡኝ ደግሞ የከተቱኝ ሴቶች ያሉበት ቦታ which is ምድር ቤት ድንጋይ ቤት ነው ከታች ያለው ላይ ሳንቀው አለ ላይ የሚደረገውን ነገር በሙሉ ትሰሚያለሽ ምንም በሳንቀውና በእንትኑ እንትን የለም እና ዛታች አምጥተው ሴቶቹ ጋር ሲወስዱኝ በካቴና ያስገቡኛል በካቴና የገባ ሰው የሚገደል ሰው ነው እና ብዙ ሴቶቹ ማቅረብ በ2 ቀን በ3 ቀን የሚገደል ሰው ነው እና ብዙ ሴቶቹ ማናገርም እንኳን አይፈልግ ሪሌሽንሺፕ መፍጠር አትፈልጊም ከሚለው ሰው ጋር እና ኦፍ ኮርስ ማለት በጥላቻ ሳይሆን የሚያዩኝ በቃ የሚደርስብኝን እያወቁ ያው ነገ ፍርሃትም አለ ነገ ልትሞት ነው ብለው ነው በቃ የነገ ጀምሮ ማያዋት ሰው ነች አጠገባቸው የተቀመጠችው እና በካቴና ታሰርና እዛ አቀመጣለሁ እንግዲህ ጧት ያው ቀኑ ሲነጋ 2 ነው ሽንት ቤት የሚፈቀድልን አንዴ ጧት አንዴ ማታ ከዛ መሃል መጠየቅ አትችም እሱን ራሱ የቻለ እውነቴን ነው ምንሽ አሁን ትምህርት ቤት በጣም ይስቁብኝ ነበር ሁልጊዜ ሁሉም ልክ ረፍት ከአንድ ክላስ የአሜሪካኑ ሲስተም ረፍት ይኖራል ትወጫለሽ 15 ደቂቃ ይሰጠሻል ነው ሁሉ ሰው ወደ ሽንት ቤት ነው የሚሄደው እኔ ግን ስለማልሄድ ካሜል ይሉኝ ነበር ሲሪየስሊ እንደ ግመላ ግን ያ ነው እንትን ብሎክ ዳደረገ ማይንድ ያየሽ ለመርሳት እና በቀን 2 ብቻ የሚሄድበት ሁኔታ ሁሉ በቃ እሱን አመል አድርጓል እንደዛ እንደረገ ስለነበር አምሹር ሌሎቹ ማብረውኝ የነበሩት እንደዛ አይነት ነገር ውስጥ እንዳሉ ይገባኛል እና እዛ ሆኜ እዛ እስር ቤት ሆኜ እንግዲህ ከነገ ዛሬ ወስዷታል እየተባለ ነበር መጣበቀው የነበረው እና ከ2 ሳምንት በኋላ ነው ከ1 ሳምንት በኋላ ይወስዱኛል ወደ ደርግ ጽፈት ቤት ሲወስዱኝ በካቴና እንደታሰርኩ ነው የሄድኩት ያ ፎልክስዋገን መኪና ነበራቸው በሱ ከሄድሽ አትመለሽም እንደውም ቤተሰቦች አይተው ክስቴ ስታወራልኝ ነበር በቃ ደንበኛ ሞትሽ ብለን በየመንገዱ የሞተውን ሰው እያየን እሷ ነች እያል በየቦታው እየቆምን ስናይ ነው የመጣ ነው ብላኛለችና ደርግ ጽፈት ቤት የት እንደሚወስዱኝ አላወቅኩም መጀመሪያ ቱ ቢጊን ወት ኮምቢቮልስ ውስጥ ከተቱኝ ሲሄዱ አሁን ምን ይሆናል ሁለተኛ ፖሊስ ጣቢያ ጋር እንቆማለን ሁለተኛ ፖሊስ ጣቢያ ጋር እንቆምና ዮሴፍ የሚባል ከልጅነት ጀምሮ ማቀው ዮሴፍ የሚባለው ልጅ ያመጡታል
ያመጡትና የኔን ካቴና ይፈቱና ከሱ ጋር ያዳብሉኛል ማለት ነው። አሁን በዛ ጊዜ ምንድን ነበር የሚባለው? ሪሞርኬ ነው የሚባለው። ደግሞ ከሌላ ጋር ሲታሰር ሪሞርኬ ይባላል። እንደዛ እንታሰርና ተነስተን ደርግ ጽሕፈት ቤት እንወሰዳለን። አሁን ደርግ ጽሕፈት ቤት በራፍ ላይ ስትደርሺ እስረኛውን ያወርዱና ከበር ነው የሚመልሱሽ። ያንን ግቢውን በእግርሽ ራስሽ ሆኖ ወክ የምታደርጊው እየተከተልሽ ነው። የዚህ ጊዜ ሁሉ ወይ ሮተሽም መገደል አንድ ነገር ነው፣ ክብር ነው። ሮተሽ በማምለጥ ግን ሁል ጊዜ በየሰከንዱ እንዳልኩሽ ተስፋ ነው። ነገሮች ይለወጡና አሁን እዛ ገብተን ደርግ ጽሕፈት ቤት ደግሞ ኮሪደሩን አልፈሽ ነው መግረፊያ ቦታ የምትገቢው። መጀመሪያ ኮሪደሩን ከማለፋችን በፊት እሷ ቀድማን ገባችና ምን አለች? እዚህ ጋር ቁጭ በሉ አለችን። የማስታውሰው ነገር ይሄ በኬሻ የታሰሩ እንትኖች አሉ። እዛ ጋር ቁጭ በሉ ስትለን እዛ ኬሻ ላይ ሄደን ቁጭ አለን። የኢትዮጵያ ቲቪ ደግሞ መጥቶ ለካ ያ ኬሻ ኮንትሮባንድ ጫት ነበረ። ኮንትሮባንድ ጫት የሰረቀ እኛ እዛ ቁጭ ብለናል እና ኮንትሮባንድ የሰረቀ እንነሳል። መጣች፣ አበደች። ምክንያቱም መጣች ስትይ ስሟን ትነግሪኛለሽ? ስምረት የምትባለው ሊቀመንበራችን የከፍተኛ 9 ቀበሌ 10 ሊቀመንበራችን ስሟ ስምረት ነው። አበደችብን እና ተነሳናው። እሱም ቪዲዮ አይሆፕ እንደው ዛ አርካይቭ ውስጥ አንድ ቀን አገኘዋለሁ ብዬ፣ ምክንያቱም አሁን ደግሞ በጫት እንትንነት ለከሰስ ነው ማለት ነው። ከዛ እኔና ዮሴፍ ማነው ኑ ተባልን። ተከተሉኛለች። እንደዚህ እንትን አለ ቀጭን ሆልቦ ያለ እዛ መገረፊያው ቦታ እስክትደርሽ ድረስ እዛ መሀል ላይ በጣም ያሳዝንሻል። ብዙ ሰው ተገርፎ ተጥሏል። ግማሹ ደግሞ አንጀቱ ሁሉ በጥይት ተመቶ አንጀቱ ሁሉ ሽታው እስከዛሬ እውነቴን ነው የምልሽ፣ አንድ የሚሸት ነገር ሲመጣ ሁልጊዜ እዛ ቦታ ላይ ነው የሚወስደኝ። እንዲህ ማልወደው ሽታ ሲመጣ እዛ ቦታ ላይ ነው የሚወስደኝ። ያንን እናልፍና እንገባልሽና ልክ ስንገባ እንደዚህ እንደ ብረት የተሰራ አለ መግረፊያ። መቼስ ጥሩ ነገር ብንፈጥር ጥሩ ነው፣ ሰው ለመግረፍና ለማሰቃየት። ይሄን አሁን ተጨንቀሽ በብረት እና ሰውየው ይሄ የሆነ ጥቁር ሰውዬ ነው። አንድ ጊዜ ነው ያየሁት እና ቆሟል። እሱ ሰውዬ ትነግረዋለች። ይቺ ሸዋሉል የምትባል ጋዜጠኛ ነበረች። እሷ የተገደለችበትን ሽጉጥ ለእሷ ነው የተሰጠው ተብሎ ተጠቁመን ነው። ምናልባት ትንሽ ወደ ኋላ ልውሰድሽና ስለሱ ትንሽ ልንገርሽ። ስታሰር የመጀመሪያውንም ጊዜ አልነገርኩሽም። የሁለተኛው እስር ጊዜ ቤታችን ነበርና አልኩሽ። እኔና እህቴ ታናሽ እህቴ ቤት ውስጥ ከእናቴ ጋር ቁጭ ብለን ነው። የቀበሌ ሲመጣ ቀበሌ በሩን ሲመቱት ሁሉ በዚህ በእንትኑ ስለሆነ በጣም ይጮኋል። ሲጮህ ዘበኛ ተነስር ላይ ነበሩ የዛን ጊዜ። አባቴ ኦልሬዲ ታስሮ ነበር። አባቴ ስር ላይ ነው ያለው፣ እናቴ ነች ያለችው። በሰደፍ ይመጡትና ይገባሉ፣ ይፈለጋሉ ይሉናል። ልብሳችንን እንኳን ለመቀየር መብት አልሰጡንም። ያው አብረውን ነው ገብተው እንትን ያሉት። ተነስተን ተያይዘን እንሄዳለን። አሁን ቀበሌ ውስጥ ስንገባ መግረፊያ ቦታ ስንደርስ፣ እዛ ክፍሉ የሚገርፉበት ክፍል ስንደርስ ልክ ልጁ አውቀዋለሁ፣ የ11 ዓመት ልጅ ነው። ገርፈው ልነግርሽ እንግዲህ አስቢ፣ የ11 ዓመት ልጅ። አሁን ልጆች አሉሽ መቼ ሚካን ኢማጂን 11 ዓመት በጣም ልጅ ነው። ደብድበውት አስመልሷል። ብለዱ ይፈሳል እዛ ላይ እና የቷ ሲሉት በምልክት ነው እኔን ያሳየው። ኖ ስሟን ጥራ ይሉታል። ሂሩት ይላል። እህቴን ውጪ ይሏታል። እኔ እዛ ቀራለሁ። ልብሴን አስወልቀው እኔንም ልክ እሱን በገረፉት አይነት ሁኔታ ይገርፉኛል። አሁን ምንድን ነው ሲገርፉኝ የሚጠይቁኝ የነበረው መሳሪያውን አምጪ ነው። የምን መሳሪያ አላቸዋለሁ። 10 ጊዜ የምን መሳሪያ አላቸዋለሁ። የሸዋሉል ጓድ ሸዋሉል ነው የምትባለው እንግዲህ ጓድ ሸዋሉል እና አንድ ደግሞ ካልተሳሳትኩ ጌታቸው የሚባል የቀበሌ ሊቀመንበር በዚህ የተመታ አለ እና አምጪ እሱን መሳሪያ እና አንቺ የስኳድ ሊደር ነሽ ማለት ነው። የስኳድ ሊደር ደግሞ ማለት ከላይሽ ስትራክቸር አለ፣ የላይኛውንም ስትራክቸር እንድትሰጭ ፈልጋ አጋልጪ። እኔ ላይም ስትራክቸር የለኝም። ይኸው እስከ ዛሬ ድረስ በዶረኝና አንድ ነገር በነገርኳቸው። ሁለተኛ መሳሪያው እኔ ጋር አልነበረም። የሚሉት መሳሪያንም አላየው። ለልጁን ከመገረፍ ብዛት በየቀኑ እንግዲህ የእሱን ቤት አልፌ ነው ከስራ ወርጄ ከእሱን ቤት አልፌ ነው ወደ ቤት የምገባው። የዛን ቀን ስላየኝ እኔን አመለከተ። ጉዳዩ ምንም ወይንም ሌላ ሰው ትልቅ የሀፓነች እንደዚህ አይነት ነገር አላት ብሎ ስለነገረው ልጁ እኔን ጠቆመ። እስከ ዛሬ አላውቅም። የ11 ዓመት ልጅ
ከዛ እንግዲህ አሁን በዚህ ነው ከሳችንና ሄዳ ትነግረዋለች ይሄንን ለዛ ለገራፊ ደርግ ጽፈት ቤት ውስጥ ገራፊው ደርግ ጽፈት ቤት ውስጥ ያለው እዚህ ላይ ባወጣት ደቂቃ አትቆይም ውሰጅና እንደገና እዛ ገረፊያት በደንብ አርጋ ትነግርሻለች አሁን የሚቀጥለውን ስትገርፊያት ብሎ ሪኮመንድ የግርፊያ ምክክር ተደርጎብኝ አይ እንግዲህ አስከወሰድኩኝ ሁለቱንም ወስዳለሁ ሁለቱንም ይሄም ቀበሌያችን ውስጥ እኛን መስሎ ገብቶ ቀበሌ ይሰራ ነበረ ሱቁ ውስጥ ቀበሌውን አፈነዳብን ቀበሌው ፈንድቶ ነበረ እና በቦምብ ያፈነዳው በዚህ እንትን ፈነዳና ያፈነዳው እሱ ነው ተብሎ ወንጀሉ እዛ ተነገረለትና አብረን ተያይዘን ተመልሰን በዛው በኮምቢ ፎልክስዋገን እንመጣለን ዮሴፍ ወደ ወንዶች ክፍል ይወሰዳል እኔ ወደ ሴቶች ክፍል እወሰዳለሁ ሴቶች ክፍል ተወስደን እንግዲህ እንዳልኩሽ ማታ ሲገረፍ ሁሉ ነገር ይሰማናል ብዬሻለሁ የሚገረፈው ሰው የሚናገረው እሱ ራሱን የቻለ ሜንታል ቶርች ነው ማይንድሽ ውስጥ ተቀርጾ በተለይ ማረሳው በእድሜ የጠኑ ሰዎች ሲገረፉ እናት አይደለውም እያሉ ሲማጠኑ እድሜ ልክ ቀርቶብኛል ያ ምክንያቱም በባህላችን ቤተሰብን ምን ያህል ከበሬታ እንዳለን ታላቅ ሰው ከኛ ከእድሜ ጠና ያለ ሰው እንዴት ከበሬታ እንዳለን ታውቂያለሽና ያ ነገር ማይንዳችን ውስጥ ተቀርጾ ነው የቀረው እና ዮሴፍ ፎር ሳም ሪዝን ይሄንን መሳሪያ ብሌሙ ለራሱ ወሰደው ለምን እንደወሰደው አላውቅም ያቺ ተስፋ ያልኩሽ እኔን አተረፈኝ ኖት ዮሴፍን አላተረፈው እኔ ከዛ ወዲያ ልጁ ተስፋ ቆርጦ ሄደው ፈለጉ አይ ዶንት ቲንክ አላገኙም ምንም መሳሪያ ገደሉት እሱን እኔ ተረፍኩኝ እኔ ኖርኩኝ ማለት ነው እና ስለ ተስፋ ሳወራላቸው እዛ ከእንትን ሆኜ ኖርት ዳኮታ ዩኒቨርሲቲ ይሲ ተስፋ ነው እነዚህም የምታዩዋቸው እዛ ፊልም ላይ ኤቭሪ ሰከንድ እና ኤቭሪ ሚኒት ነገሮች ተቀይረው የመኖር እድል አለን እና አንዳንዶቹ ተቀይረው ሰርቫይቫል ሆነው ታሪካቸውን እንደኔ መናገር የቻሉ አሉ ከሚል ነው አያይዤ የጀመርኩትና ከዛ በኋላ የኮርቱን ፕሮሰስ ቅድም የነገርኩሽን እንዳለ ዲቴይል አልኩላቸው አሁን ይሄንን በጣም ነው ሰርፕራይዝ ያደረጋቸው አንድ ኢትዮጵያዊት ሌላ አገር መታ ገራፊዋን እዚህ ሀገር አግኝታ ከሳ ይሄንን ደግሞ የራሳቸው ሰው አድርገው አዩኝ ብዬሻለሁና ይሄንን አያይዘው ሲሰሙት በጣም እንትን ከማለታቸው አድማየር ነው ያደረጉት አከበሩትና ምን እንርዳሉ ምንድነው ልናደርግ የምንችለው አሉ እና የሚቀጥለው ቀን ደግሞ ሌላ ፕሬዘንቴሽን ልትሰጪልን ትችያለሽ አሉኝ በጣም በፍቃድ ብያልኩኝና የሚቀጥለው ቀን ስሰጥ ደግሞ ዲያሎግ ይሆን አልኳቸው እናንተ ጠይቁኝ እኔ መልስ ልስጣችሁና ጥያቄና መልስ ነበር የኢትዮጵያንም ባህል ማወቅ ፈለጉ የኢትዮጵያንም የነገስታት አንደኛው ደግሞ ያደረኩት የነበረው ፓወርፖይንት ላይ ቀዳማዊ ኃይለ ሥላሴ እንደምታውቂው 2 ጊዜ the man of the year ተብለው ኒውዮርክ ታይምስ ላይ ጋዜጣ ላይ ወጥቶ ነበርና ያን ፒክቸር ነበር አድርጌ የተናገርኩትና በዛ አይነት አልነበረም ኢትዮጵያን የሚያውቁት እንዳልኩሽ የሚያውቁት ኢትዮጵያን በ1984 ባለው ሁኔታ ነበርና አይ ቲንክ ቼንጅ ያደረጋቸው ይመስለኛል ልክ እሱን ንግግር ስጨርስ ፕሮቮስቱ የዛ የትምህርት ቤቱ ዋና ኃላፊ ይጠራኝና ምን እናደርግ ብሎ ይለኛል አይ ቲንክ ዶክሜንቴሽን ሴንተር ለማቋቋም ሐሳብ አለኝ እዛ ውስጥ ብትሳተፉልኝ በጣም ደስ ይለኛል ብዬ ነገርኳቸው ስነግራቸው እንዴት አድርገን አሉኝ መጀመሪያ ፋክት ፋይንዲንግ ሚሽን መሄድ ያስፈልጋል ይሄ ነገር ዶክሜንት አለው የኔ ቃል መውሰድ አይደለም አብረን ተያይዘን ሄደን እስቲ ዶክሜንቱን አገላብጠን እንየው ፈቃድስ እናገኝ እንደሆነ መንግስትንም እንጠይቅ ዝም ብሎ ሊሆን የሚችል ነገር ስላልሆነ እስቲ ይሄን መጀመሪያ ስቴፕ እናደርገው ብዬ ጠይቃቸዋለሁ በደስታ ይላሉ አንድ አርካይቪስትና ይሄ ግሬግን ፕሮፌሰር ግሬግን እሱን ይዘን ተያይዘን አብረን ኢትዮጵያ 2007 መጣን ማለት ነው የዛሬው የቅዳሜ ጨዋታ የአብዮቱን 50ኛ ዓመት በሚመለከት ያሰናዳ ነው ልዩ ዝግጅት ሲሆን የዛሬው መልከታ የወይዘሮ ሂሩት አበበ ነው ወደ ኋላ ተመልሰሽ የሆነውን ሁሉ ስታስቢው አሁንም ንዴት ነው ያለው እኔ የምችለውን ለማድረግ ሌላው ቢቀር እንዳይደገም ለማድረግ አንዳንድ ነገር አደርጋለሁ የሚል የምትችውን ለማድረግ የመጣር ነገር ነው ያለው አገኘሁት ነው የትኛው ነው በፍጹም አገኘሁት አይደለም ይው ፍርድ ቤት ስንሄድ ጠበቆቹ
ነው በጠበቃ መንገድ በሚያሸንፉበትን መንገድ ነው የሚሹት አመቻችተው የሚሄዱት። እኛ በተቻለ መጠን ሪቬንጅ አይደለም የፈለግነው፣ ጀስቲስ ነው የፈለግነው። ስለዚህ እኛ ላገኘ ነው እንዲያገኝ የፈለግነው እና አንድሩ ራይስ እኔን መጥቶ ሲያናግረኝ ሁልጊዜ የሚያናግረኝን ጋዜጠኛ አሁንም አንቺን እምላለሁ ቀልቤሳንም አናግሩት ነው የምለው። ለምንድን ነው ያንን የምለው? ሁለት ሳይድ ሁልጊዜ ለስቶሪ ሁለት ሳይድ አለ። ኢኳል የሆነ መብት ይሰጠው፣ ኢኳል የሆነ መብት ይሰጠው ብዬ ነው ያመንኩትና እኩል መብቱ እሱ ያልሰጠንን ነገር በሙሉ ይሄ ምንድን ነው የሚያሳይሽ? ፍትህን ፍለጋ ነው። ፍትህን ነው እንጂ የፈለግ ነው ሪቬንጅ አለም። ሪቬንጅ ቢሆን ይታሰርልኝ፣ ይገደልልኝ፣ ይገረፍልኝ ነገር ሪሞርስ ቢሰማው ሁሉም ሰው ከልቡ ሪሞርስ ያ የምልሽ ፎርጊቭነስ ቢሰማ ይሄን ነገር ትተን ብንሄድ ቅሬታ የለኝም። የሱም ገብቶሻል ነፃ ወጥቶ ይቅርታ ተደርጎለት እንትን ቢል ግን የታሰሩት በሙሉ ሪሞርስ የላቸው መደረግ እንዳለበት ነው ዛሬ የሚከራከሩት። ያ ምንድን ነው የሚነግርሽ? እና እኔ ንዴት ነው ወይ የሚሰማሽ ላልሽኝ አሁን ንዴት አይደለም የሚሰማኝ። አሁን የሚሰማኝ ምን እንደሆነ ታውቂያለሽ? አትሊስት ነገም ብሞት የሚቀጥሉ ሰዎች እያስቀመጥኩ ነው እዚህ ቦታ ላይ። ኦልሬዲ ይሄንን አይዲያ ወስደው ኢምብሬስ ያደረጉት ብዙ ወጣቶች አሉ። ስለዚህ አይ ቲንክ አኮምፕሊሽ አድርጌያለሁ የምፈልገውን ብዬ ካይንድ ኦፍ ኮንፊደንስ ነው የሚሰማኝ። አንድ ኢንስቲትዩሽን ኖት ግለሰብ አይደለም። አሁን ስለ ሂሩት ሳይሆን ምን ማውራት ያለብን ስለ ኢትዮጵያ ሬድ ቴረር ዶክመንቴሽን ሴንተር ነው። እኔ ግለሰብ ነኝ። ስለ ጥናት ማዕከል ነው የሚያወራው። የቀይ ሽብር በዛ ጊዜ የደረሰው መከራ በሙሉ ለትምህርትነት የሚያቀርብ ትልቅ ድርጅት ነው የሚያወራው። የብዙ ሰው ተሳትፎን የሚጠይቅ ነው የእያንዳንዳችን። ስለዚህ ይሄ ትልቅ አኮምፕሊሽመንት ነው ያ አስባለሁኝ ከሰራኋቸው ነገሮች በሙሉ። አሁን በፈቅድልሽና አመስግኝ ብልሽ እነማንን ታመሰግኛለሽ? በህይወትሽ ውስጥ ትልቅ አስተዋጽኦ አላቸው ከምትያቸው ሰዎች? አዎ አይ ቲንክ መጀመሪያ ከአባቴ በጀመር ይሻላል። አባቴ ኢንስፓየር አድርጎኛል። አሁን ላለሁት ሰው በጣም ትልቅ ኮንትሪቢዩት ያደረገው ይሄንን አይነት ስሜት እንዲሰማኝ የአባቴ አስተዳደግና ሁልጊዜ ለህግ የነበረው ቦታ ከፍተኛ ነበረ እና አባቴን ቀኛዝማች አበበ ጅሬን ላመሰግነው ፈልጋለሁኝ። የመጀመሪያው በጣም የማመሰግነው ዮናታን ጀንበር የሚባል ወጣት ልጅ ነው። ከልጅነቱ ከ17 ዓመቱ ነው ያወቅኩት። ስለ ቀይ ሽብር ስነግረው ከዛ ጊዜ ጀምሮ ስለ ቀይ ሽብር እየተከታተለ ጥናት እያደረገ ትምህርቱን ራሱ በሂስትሪ አድርጎ ሂስትሪ ነው ግራጁዌት ያደረገው። ኤምኤውን አሁን ሪሰንትሊ ከኮንኮርዲያ ዩኒቨርሲቲ ያገኘ በጣም ብዙ ሪሰርቾች እያደረገ የሚሄድባቸውን ቦታዎች ጥናቶችን ሁሉ ኮምፕሬስ እያደረገ የሚያቀርብልኝ ብዙ ነገር የሰራልኝ እሱ ነው። ሁለተኛ ዶክተር ተድላ ወልዴ ጊዮርጊስ የሚባል የጭንቅላት ህመም በሽታን የሚያክም ሳይኮሎጂስት እንትን ነው የሚሰራው። ዋሽንግተን ሳይካትሪስት ኢንስቲትዩት ሄድ ነው። እንዴን ብዙ እርዳታዎች ለኢትዮጵያ የተለያዩ የሳይካትሪስት የአእምሮ ጥናትን የሚያካሂድ ድርጅት ሆስፒታሎችን በማቋቋም እየረዳ ነው ያለው። እሱ የቦርዴ አባል ነው። ይህንን ድርጅት ኢምፕሬስ አድርጎ በብዙ መንገድ ረድቶኛል። እንደገና ደግሞ አብረውኝ የሚሰሩ ብሩክነትና መቅደስ የሚባሉ ሁለት የስራ ባልደረባዎች አሉኝ። ወጣቶች ናቸው። በትርፍ ሰዓታቸው ግን ራሳቸውን ዴዲኬትድ አድርገው ጠዋት ማታ ላይታች እያሉ እየሰሩ ነው። ሌላ ዮሴፍ ኪሮስ የሚባል ስፔሻል ፕሮሲኪተር ኦፊስ ውስጥ ያለ በጣም ለዚህ ስራ ራሱ ዶክሜንቱንም በመጠበቅ ዶክሜንቱ ላይ ስለሰራበት በመንከባከብ በጣም ይሰራል እና እንደዚሁም ባለቤቴ ይሄንን በትዕግስት የኔን ባህሪ ችሎ ይሄንን ላይ ወደ ታች ማለቱን ዳቱን መውጣት መውረዱን ችሎ ትቶ መዞሩን ችሎ ብዙ ነገሮች ችሎ ከኔ ጋራ አብሮ በመኖሩ ላመሰግነው ወዳለሁኝ። እንደገና ፀሐይ ኦዳ የሚባል ጓደኛዬ ሎየር ነው። እዚህ አዲስ አበባ ዩኒቨርሲቲ ያስተምራል። ብዙ በሀሳብ በማማከር በጣም በብዙ መንገድ ረድቶኛል እና ዶክተር ኃይሌ ታዬ የሚባል በጣም ቤስት ፍሬንዴ በጣም ብዙ ኮንትሪቢዩት አድርጓልና ስሙ በጣም ማመሰግናቸው በጣም ብዙ የረዱኝ ሰዎች ናቸው። ሌላ ቤተልሔም ጸጋዬ ቅድም ያየሻት በመጣሁበት ጊዜ ኤቭሪዌር የምትወስደኝ ሪሰርች የምታደርግልኝ እዚህ የምትላከኝ ብዙ ነገሮች የሰራችልኝ ቤተልሔም ጸጋዬ አለች። ዶክተር ኤድዋርድ ኪሲ አለ።
ፈረንጆች ብዙ ናቸው። ጃኒ አንደን የምትባል ቤስት ፍሬንዴ ኦልሞስት 28 ዓመት ማቃት እሷ ኤቭሪ ታይም ኤቭሪ ዶር ያንኳኳች ምትረዳኛለች። እና ሌላው ሁሉም በዚህ ስራ ላይ የተሳተፈውን አመሰግናለሁ። መንግስትም አሁን የኢትዮጵያ መንግስትም ይሄንን ሳፖርት አድርጎታል እና ያንን ስራው እንዲሰራ ፈቃድ ስለተሰጠኝ ሁሉም የተሳተፈውን በዛም በኩል ላመሰግን እወዳለሁ። ጓደኞቼ አብረውኝ ክስ ያካሄዱት ኤሊዛቤትና እጅጋየው በሞራል ድጋፍ በብዙ መንገድ ረድተውኛል እና እነዚህን ነው እንግዲህ አሁን ኦፍ አንድ አይ ሆፕ ሰዎች በመርሳት እንዳልማታስወቅሽኝ እና ሁሉንም የቀረውን በየመንገዱ በየቦታው ኢንክሉዲንግ አንቺም ስለጠየቅሽኝ ይሄን እድል ስለሰጠሽኝ በጣም አመሰግናለሁኝ። በጣም አመሰግናለሁ። በጣም እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ ይሄን እድል ስለሰጠሽኝ።